ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኢቢኤስ ቴሌቪዥን በዚች ግለሰብ ጉዳይ ይቅርታ ቢጠይቅም መልሶ የይቅርታ መግለጫው አንስቶታል። መግለጫው በአጭሩ ልንገራችሁ። ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ጾታዊ ጥቃትና በዚህም ሕይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይ ባተኮረው ዓላማ በመነሳት ይህን ፕሮግራም ወደ ተመልካቾች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆነም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም ባወጣው መግለጫ ላይ ለመመልከት ችያለሁ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከህግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያሳያል። ሰሞኑን ውዝግብ ውስጥ የነበረው ኢቢኤስ ቴሌቪዥን አሁን ላይ ሶስቱም ቻናሎቹ ስርጭት ላይ የሉም። ከኢትዮ ሳት ላይ ለጊዜያዊነት ይሁን በቋሚነት ወርዷል። ምን እንዳጋጠመ አልታወቀም። ነገር ግን ብትከፍቱ ቴሌቪዥናችሁን የኢቢኤስን ሶስቱንም ቻናሎች አታገኙም። የደምቢዶሎ ዩኒቨርሲቲ ኢቢኤስ ቲቪ ባቀረባት እቺ ግለሰብ ላይ በቪዲዮ ቀርቦ ምላሹ ሰጥቷል። አድምጡት። በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙም አላውቅም። ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዲህ አይነት ተማሪ ከእናንተ እንደነበረች እንዲህ ብላለች እና ምንድን ነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማለት ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆኖ ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም፣ ትርፍም የለው። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የእሱ ተማሪ ባልሆነ ሰው እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ መካከል ነገ ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ይፈጠር ምንድን ነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የእኛ ተማሪም አይደለችም። ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው። ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። 2 ሴቶች ናቸው ያሉት፣ ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ትሆን ብለን ፋይል ጋር ሄደን አጣተናል። እንደዚህ የሚባል ተማሪ በደምቢዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም የሚያሳዝን ነው። ሆነስ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድን ነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅንበት ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ያየ ነው። አመሰግናለሁ። የእህታችን የብርቱካን ጉዳይ እንግዲህ አሁንም ማነጋገሩን ቀጥሏል ማለት ነው። አሁን ላይ እየወጡ ያሉ መረጃዎች ደግሞ በጣም ያስደነግጡና አስገራሚ የሆኑ ነገሮች ነው ማለት ነው። እንግዲህ እየተጠቀሰ የነበረው ደምቢዶሎ ዩኒቨርሲቲ እንደምትማር ፋርማሲ እንደሆነ እየተገለጸ ነው። አሁን ደግሞ ፎቶዎች ተያይዘው እየወጡ ያሉ መረጃዎች ሐዋሳ ዩኒቨርሲቲ እንደምትማርና እንዲሁም ደግሞ የአካውንቲንግ ተማሪ እንደሆነች ሆን ብላ አቀናብራ ተከፍሏት ነው እየተባለ የተለያዩ መረጃዎች እየወጡ ይገኛሉ። እናንተስ ምን ትላላችሁ? ምን ብሎ ብርቱካን የስልክ ቁጥሯን አስቀመጠና ብርቱካን ተመስገን አለ። የኢትዮጵያ ንግድ ባንክ
10,067,9 ብሎ የስልክ የንግድ ባንኳን አስቀመጠ። ከዛ ወዬ የአቦን መገበሪያ የበላው የወለጋ ዩኒቨርሲቲ መጣላችሁ እየበረረ የሚላለ እንደዛው ኢቢኤስ ላይ አንድ ኮሜዲያን በጣሊያን ጊዜ ጣሊያን መጣ እየበረረ የሚላል ልክ እንደዛ እየበረረ መጣ ደምቢዶሎ ዩኒቨርሲቲ ማስታወቂያ ብሎ ነው የመጣው። ልክ 1 ዓመት ተማር 2ኛ ዓመቱም ተማር 2ኛ ዓመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር ነበርኩ ላይብረሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ በዚህ ወረዱ እንዲ ወንበስ ወሉ ተኙ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄድን እያለ መጨረሻ ላይ እዚህ ጋር በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም ትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገባን ሁላችን ሰዎች አንድ ላይ ወጥተን ገባን። በቃ ፍስፍስ አርጎ ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ አላየናቸው። ከዛ እየሄድን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ውረዱ፣ በእግራችን ዱብ እያልን ነው የምንሄደው። ልክ በእግራችን እየሄድን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንደሽ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም። 6 ሰዓት ፈጀብን። መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ በህይወቴ ካዘንኩባቸው ቀናት መካከል አንደኛው ይህንን ቪዲዮ ሳይ ነው። ማለት ሰው በሌላ ወራሪ ወይም ደግሞ በባዕድ ሀገር ሰዎች እንደዚህ አይነት ነገር ተፈጽሞ ቢሆን አዎ ይህ የሚጠበቅ ነው ይባላል። ምክንያቱም የራሳችን ሰዎች አይደሉም። ነገር ግን በዚህ ምድር ላይ በቅለው ኢትዮጵያዊ የሆነ ኢትዮጵያዊ ላይ እንደዚህ አይነት ነገር ያደርሳል ብሎ ለመገመት አይደለም እንዴ የሰው ልጅ ራሱ በዚህ ደረጃ ያደርሳል ብሎ ለመገመት በጣም ይከብዳል። ልጅቷ ያሳለፈችው ነገር ማለት ነው። እሷ ላይ ያደረሱ ሰዎች እነማን ናቸው? እሷ አይደለም ጉዳይ። ነገር ግን ልጅቷ ላይ የደረሰው ነገር አይደለም ለመናገር ለመስማት ራሱ በጣም ከባድ ነው። ምክንያቱም የመደፈር አንዱ ከባዱ ፓርት ምንድነው? መውለድ አለው። አሁን እንቺ ልጅ ወልዳለች ተደፍራ። ስለዚህ ልጇን ስታየው ደፋሪዋን እለት በእለት ታስታውሷለች። ያንን መከራ በየቀኑ ታስታውሷለች። ልጁ አድጎ አባቴ ማን ነው አባቴን አሳየኝ ሲላት ያ የመደፈር በደልና መከራ እድሜ ልኳን ሲከተላት ይኖራል። ምክንያቱም የደፋሪ ልጅ ነው እያሳደገች ያለችው። የሷም ቢሆን አባቱ ደፋሪ ነው። ምን አይነት ከባድ ሁኔታ እንደሆነ አስባችሁታል? እንዲህ የምታደርጉ አካላት እንዲሁ ምን አይነት ተፈጥሮ ነው ያላችሁ? ከምን አይነትስ ፍጥረት ነው የተገኛችሁት? ማለት ከሰው ልጅ ነው እውነት የተገኛችሁት? በዚህ ደረጃ ደፍሮ በፌሮ ወይም ደግሞ በብረት ያንን ቦታ እንደዚህ ጨቅጭቆ ሰዎችን ከዓላማቸው አሰናክሎ ህይወታቸውን እንዲያበላሽቶ እንዲሁ እኔ ማለት ጭንቅላታችሁ ጤነኛም አይደለም። እውነት ለመናገር ጤነኛ ቢሆንማ ይህንን ባላረጋችሁት ነበር። ካውሬ የባስም ለካ ሰው አለ። ኢትዮጵያዊ ሆኖ ለካ ወገኑ ኢትዮጵያዊ ላይ እንዲሚያደርግም አለ። ሌላው በጣም የገረመኝ ነገር ኢቢኤስ ቴሌቪዥን መልካም ስራዎችን እንደሚሰራ የታወቀ ነው። ይህንንም ስራ ሲሰራ ይህን ቪዲዮ ሲቀርጽ ከኤዲቲንጉ ጀምሮ ቪዲዮ አቀራረጹ ምናምን ለፕሮዳክሽን በደንብ እንደተጨነቁበትና ብዙ ገንዘብ እንዳወጡበትም ያስታውቃል። ስለዚህ ይህን የመሰለ ፕሮግራም፣ ይህን የመሰለ ቪዲዮ፣ ይህን የመሰለ ታሪክ ዩቲዩባችሁ ላይ ፖስት ካረጋችሁ በቴሌቪዥን ካስተላለፋችሁ በኋላ በምን ምክንያት ነው ከዩቲዩብ ላይ ያጠፋችሁት? ስንት የማይረቡ ነገሮች በዩቲዩብ ላይ የተጫኑ ይህን የመሰለ ፕሮግራም ግን ያጠፋችሁበት ምክንያት ለምንድን ነው? ምክንያት ካላችሁ ለህዝቡ ይፋ ማድረግ ይጠበቅባችኋል። ምክንያቱም ይሄ
ሁሉንም የሚመለከት የሁሉም ቁስል የሷ ብቻ ቁስል አይደለም። ኢትዮጵያዊ የተባለ ሁሉ ሊመለከተው የሚገባ ትልቅ ወንጀል ነው። ስለዚህ ይህንን ወንጀል ሰው ሁሉ ሊያውቀውና ሊያወግዘው ሲገባ የተለጠፈ ቪዲዮ ማውረዳችሁ በምን ምክንያት እንደሆነ አላውቅም፣ ግን ያወረዳችሁበትን ምክንያት ለህዝቡ ይፋ ማድረግ ይገባቸዋል። በመጨረሻ ማስተላለፍ የምፈልገው ነገር ለዚህች እህት እግዚአብሔር አምላክ መጽናናቱን ብርታቱን ይስጣት፣ ልጇን ያሳድግላት፣ የእሷንም የልጇንም ጤና ይመልስላቸው። ዛሬ ላይ ወጣ 30 ደቂቃ ወይም 40 ደቂቃ በሚዲያ ስትናገር እንደ ቀላል እንዳትወስዱት። እነዛን የመከራ ሰዓታት መቼም ከህይወቷ ተፍቆ አይወጣም እግዚአብሔር አምላክ ካላስረሳት በስተቀር ማለት ነው። ሌላው የዚህችን እህት ቪዲዮ እያያችሁ በየኮመንቱ እየገባችሁ አጀንዳ ነው ተልኮ ነው የምትሉ ሰዎች እግዚአብሔር አምላክ እንዲሁ ልቦናችሁን ይመልሰው። ማለት መርገም እናንተን ቀላሉ በእሷ ቦታ ያድርጋችሁ ማለት ቀላሉ፣ ነገር ግን አስፈላጊ ስላልሆነ እንዲሁ ልቦና ይስጣችሁ። ከቻላችሁ ለልጅቷ አዘኑ፣ ለልጅቷ ድምፁ ነው። ከዛ ውጭ ግን እየገባችሁ አጀንዳ አትበሉ ባካችሁ። እንዴት ዋላችሁ? ደህና ዋላችሁ ወይ? በጣም 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 ዲስተርቢንግ የሆነ ጊዜ ነው። በጣም በጣም የሚያስፈራ ጊዜ ነው። በጣም እና እኔ I don't even know what to say በእውነት ነው የምላችሁ። እንዴ ላይክ ወዴት እየሄድን ነው ወገን? ሴት ልጅ እንስሳ እንኳን እንደዚህ አይሰቃይም። ውሻ እንኳን ሲሞት በግ እንኳን ሲታረድ እኮ ያሳዝናል። እንደዚህ ሴት ልጅ ላይ እንደዚህ ብሩታል የሆነ ስቃይ እንዴ! በእውነት ኢትዮጵያ ላይ በጣም የሴት ልጅ ስቃይዋ በዛ። እውነት ይሄ የፖለቲካ የዘር የሃይማኖት ጉዳይ አይደለም። ይሄ የማንነት ማለት ሰው የመሆን ጉዳይ ነው። ስለ እውነት ነው የምላችሁ። ይሄ የሰውነት የማንነት ጉዳይ ነው። በጣም ነው የሚያመው። ህፃናቶቹ ተደፈሩ፣ በአሸዋ ሰውነታቸው ተሞላ፣ ተሰቀሉ። እንዴ ሴቶቹ ተደፈሩ። በሰው ብቻ አይደለም፣ በእውነት በጣም ጭካኔ የተሞላበት። እንዴት የሰው ልጅ ከሴት ማህፀን ወጥቶ ከሴት ልጅ ተፈጥሮ እንደዚህ አይነት ሴት ልጅ እንዴት በእንደዚህ አይነት ጭካኔ እንዴት ልቡን አገኛችሁ ወገን? እንዴት በእውነት ምን አይነት ልብ ቢኖራችሁ ነው? አረ እንደው በፈጣሪ በምታምኑት ታቦት አሁን እኔ በእውነት ነው የምላችሁ እንደው በምታምኑት አምላክ ልለምናችሁ it's not the right time። ይሄ በሃይማኖት በዘር በምናምን የምንከፋፈልበት ሰዓት አይደለም። ይሄ በሴትነት ነው። በሴትነታችን ስንት ወንድሞች አይደል ሴት እህቶቻችን ተሰቃዩብን እያሉ ከኛ ጎን የቆሙት እንደ ሴት እንደ ሰው እግዚአብሔር በመጀመሪያ ልጄ ሆይ ሰው ሁን ያለው እንደ ሰው as a human being፣ ሲቀጥል እንደ ሴት እንደ ወንድም እባካችሁ እጅ ለእጅ ተያይዘን ይሄንን የሴት ልጅ ስቃይ እናስቆም። እንደው በምታምኑት አምላክ እንደው በፈጣሪ ልለምናችሁ። ኦርቶዶክስም አብይ ጾም ላይ ነው ያለው፣ ሙስሊሙም ረመዳን ላይ ነው ያሉት። ወደ ፈጣሪ የጮህን እጅ ለእጅ ተያይዘን ህግም የሚቀየር ከሆነ ሴት ልጅ ጥቃት ላይ ያለ ህግም የሚቀየር ከሆነ ህጉን ተያይዘን ማስቀየር አለብን። ይሄ is not the right time የምንከፋፈልበት ጊዜ አይደለም። እባካችሁ እንደው በፈጣሪ ልለምናችሁ። እኔ በጣም ነው ማለት በጣም ነው የሚያሳዝነው። ከሴት ልጅ ማህፀን ተፈጥሮ እንደዚህ ሴት ልጅ ከእንስሳ በታች አድርጎ ማሰቃየት የነሄበን ቀነኒ በቀደም ከትላንት ነው ዛሬ ጠዋት ሶሻል ሚዲያን ስከፍት ኢቢኤስ ላይ የቀረበችው እህት ስንቱን እንደዚህ ሶሻል ሚዲያ ላይ ስለወጡ ስለታዩ ነው። ስንቱ በሩን ዘግቶ ስንት እናት እኮ ልጇን ቀብራ ልጆች እኮ ያለ እናት ቀርተው እኮ ሜዳ ተበትነዋል። ቤት ይፍጀው ስንቱን ቤት ይፍጀው። አረ በፈጣሪ እውነት ሶሻል ሚዲያ ሰው ዓለም ላይ ለስንት ነገር ይጠቀምበታል። እኛ እንደዚህ መርዶ ለመስማት every single morning ሶሻል ሚዲያ በከፈትኩ ቁጥር እኔ ምንድነው ዛሬ የምሰማው? እንዴ ለምን? እባካችሁ አንድ ላይ ሆነን እባካችሁ ይሄንን የሴት ልጅ ግፍ እናስቆም። እባካችሁ
ይሄ ቪዲዮ በተለይ ልጆቻችንን ትምህርት ቤት በር ላይ ብቻ ጥለናቸው የምንመለስ ወላጆች እኔም አንዱ ስለሆንኩ ለኛ ጥንቃቄ ነው ብዬ ስላመንኩ ነው። እስቲ ስሙት። የተፈጠረው ነገር ብስራተ ገብርኤል ትምህርት ቤት አካባቢ ነው እና ልጆች የሚማሩበት ትምህርት ቤት ነው። ጠዋት አባቷ ከመኪና አውርዷት እዛው ትምህርት ቤት በሩ ላይ ማለት ከመኪና አውርዷት ልትገባ ስትል ነው አንድ በእድሜ ገፋ ያለ ሰውዬ ነው ነይ ልጄ ጫማዬን ስሪልኝ ብሎ እንዳላት እና ወንበስ ስትል አንገቷን የሆነ ነገር እንዳስነካት እና እግዚአብሔር ሲጠብቃት ወደ እሷ አልተከተለችው። ትንሽ እርምጃ ስለነበረች 4-5 እርምጃ ዝም ብላ ነው ወደ ትምህርት ቤቱ ግቢ ገባች። ከዛ ግን ተመልሳ ለመውጣት እንትን ስትል ልክ እንዳልሆነች ያየቻት ልጄ ምን ሆነሽ ነው ምናምን ስላት አታውራትም ምናምን ነገር ወደ አትወጣት አደርጋትና ግቢ ውስጥ አቆይታት እዛው ጓደኞቿን እና አስተማሪዎችን መምህራን ምናምን ከጠራች በኋላ ፔንት አድርጋ ረዥም ሰዓት ቆይታ እግዚአብሔር ጠብቋት ነው። በጣም የሚያሳዝንና የሚያስፈራ ጊዜ ነው። ይሄ ነው የተፈጠረው። በጣም እግዚአብሔር ጠበቃትና አለመራቋ እዛው በር ላይ መሆኑ አንድ ወደ ትምህርት ቤት መግባቷ ነው እንጂ ትምህርት ቤት ባትገባ ምን ሊደርስባት እንደሚችል መገመት አይሳንም። የ15 ዓመት ልጅ ናት። የ9ኛ ክፍል ተማሪ። ረዥም ሰዓት ፈጀባት ለመንቃትም። ከዛ በኋላ በጣም ተረብሸን ብዙ እንትን ሆነድ አለው። አልተፈታ አልሄደችም እኛ 50 ዓመት ታመምን። እግዚአብሔር ይየን። በእውነት ይሄ የዛሬው ጸሎት የኢትዮጵያ ጸሎት ይሁንልን፣ የፈውስ ጸሎት ይሁንልን። ይሄ ዘይት በኢትዮጵያ ምድር ላይ የሰላምና የእርቅ የፍቅር ዘይት ሆኖ በምድሪቱ ላይ ይፍሰስልን። ይሄ ቅዱስ የተባለ ይሄ በእውነት በኢትዮጵያ መቼም መንፈሳዊ ነገር ጊዜና ቦታ አይገድበውም። ይሄ መንፈሳዊ ነገር ዛሬ በዚህ ያነባ ነው ለምድራችንም ይሁንልን። እናንተ ይህንን ያዘጋጃችሁ ካህናት እኔ ራሴን እናዘዛለሁ። ብፁዕ አባታችን አይተው እንደው አላውቅም ከዚህ ቀደም የዚህ አይነት ጸሎት እኔ የመጀመሪያ ጊዜ ነው። እግዚአብሔር ይባርካችሁ፣ ክህነታችሁን ይባርክ፣ በምድሪቱ ደግሞ ፈውስና በረከት አድርጎ ይስጣችሁ እግዚአብሔር። በዚህ የምታገለግሉት የላይ ለላይ አይሁንባችሁ፣ በሰማያዊ ዙፋን ባለው በቅዱሱ እግዚአብሔር ይጻፍላችሁ። በዚያ በሰማያዊ ዙፋኑ ያለው እሱ የቅዱሳን አምላክ እሱ ይመልከታችሁ። እርግጠኛ ነኝ የሰማይቱ ቤተክርስቲያን በዛሬው ዕለት አብራን ተሳትፋለች። የቅዱሳን ህብረት አብረውን አሉ። ከዚህ ስንጀምር ጀምሮ እስክንጨርስ አሉ። እነሱ ቀጥለዋል። የነሱ በረከት በእናንተ ላይ ይደር። አምላካችን ቀኑን የተባረከ ያድርግልን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ አሜን። በብፁዓን አባቶች የተመራ የልዑካን ቡድን ወደ ግሪኳ ዋና ከተማ አቴንስ አቅንቷል። በዛም የተፈጠረውን ለ10 ዓመታት የቆየውን የኦርቶዶክሳውያንን ክፍፍል ወደ አንድ ለማምጣትም በቅዱስ ሲኖዶስ ምልዓተ ጉባኤ በተወሰነው ውሳኔ መሰረት 3 ሊቃነ ጳጳሳት ወደ ግሪኳ ዋና ከተማ አቴንስ አቅንተዋል። ዛሬ ማምሻውን የአዲስ አበባ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙኃን ስርጭት ባጋሩት መረጃ መሰረትም ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ኤልሳን ያካተተ አንድ ቡድን ስለመቋቋሙን የተሰማው ይህም በግሪኳ ከተማ ለ10 ዓመታት የቆየውን የኦርቶዶክሳውያንን ለሁለት የከፈለውን አለመግባባትም ወደ አንድ በማምጣት ማህበራቸውን አንድነታቸውን የማጽናት ስራ ይሰራል ተብሏል።